የምርሽ ነው? እውነት አልፈራው። እውነት ለመናገር እኔ የሚያስፈራ ፊልም ማየት እንኳን አልችልም ነበር። ቢላውን ሲያሳየኝ ድሮ ቢሆን ኖሮ በጣም ደንግጬ ሮጥ ነበር። አሁን ግን ምንም አልፈራው። ንገርኝ እስኪ ለምንድን ነው ያልፈራሽው? ምክንያቱም አንተ መተህ እንደምታድነኝ ያውቅ ነበር። ለምን እንደሆነ አላውቅም፣ ግን ታወቀ። ብዙ ሰዓት አብረን አሳልፈናል። ምናልባት ለዛ ይሆናል። አሁን ሰልጥኛል። አንዴ በሰበሳት ግን ሁሉንም ያበላሸዋል። አምላኬ ዩኬት ስለነገረኝ ነገር አሁን እያሰብኩ ነበር። ከባድ የልጅነት ጊዜ ነው ያሳለፍኩት። አሁንም ሕክምና እየጀመርሽ ነው ማለት ምንድን ነው? አሁን መናገር ያለብኝ ነገር አለ ዶክተር? ልክ እንደ አባቴ ሰካራም ስለነበር ይደበድበኝ ነበር አይነት ታሪክ እንድነግርሽ ነው? ለምንድን ነው እንደዛ መሆን ያለበት? እንደዛ ማለት አይደለም። በዛ ላይ አባትህ ኔክቴት በጣም መልካም ሰው እንደሆነና ምን ያህል ይወድህ እንደነበር ዩጌት ነግሮኛል። በጣም ይወደን ነበር። እኔ ግን ግራ ይገባኝ፣ እንደዛ አይነት ጥሩ ሰው ማን ሊገለው ይችላል? አጎትህ ያንን ሰውዬ እንዳገኘውና ሰውዬውን እንደገደልከው አውቃለሁ። ግን ለምን ሆነ ብዬ ሳስብ ከገንዘብ ጋር የተገናኘ ጉዳይ መስሎ ተሰማኝ። አዳምጪኝ ዶክተር፣ አሁን ማወቅ ያለብሽ ነገር አውቀሻል። ከዚህ በኋላ አትጨነቂ። አንድ ሰይጣን አባቴን ገደለውና በቀሌን ተበቀልኩ። በቃ አለቀ። ትንሽ ልጅ እያለህ አባትህን ማጣት እንዴት አይነት ስሜት እንዳለው እኔም በደንብ አውቃለሁ ፈርሃት። አንተ የምትወደውን ያህል እኔም አባቴን በጣም ወደው ነበር። ግን እናቴ ልክ ከእንቅልፍ እንደተነሳል አባቴ ለብቻው ሲያለቅስ አየሁት። ታውቃለህ፣ እስከዛ ቀን ድረስ አባቶች የሚያለቅሱ አይመስለኝም ነበር። ግን ያን ቀን አባቶች እንደሚያለቅሱ ገባኝና ከዛ አባቴን አቅፌው ምን ሆነ ነው አባዬ ደህና ነህ ወይ ማለት አለብኝ ብዬ አስብ። ግን ማድረግ አልቻልኩም። ምክንያቱም አባቶች ጠንካራና ስለ ክብራቸው የሚያስቡ ናቸው። ያሳፍራል። ግን አንድ ነገር እንደጎደለው ግልጽ ነበር። ተጎድቶ ነበር። እናትሽ ምን ሆነች? እናቴ ትልቋን እህቴን ይዛ ከቤት ወጥታ ጠፋች። ሁሉም ቦታ ስንፈልጋት ነበር፣ ግን አላገኘናትም። በህይወት መኖር አለመኖራቸውን ራሱ ስለ እነሱ ምንም አናውቅም። አንድ ሰው ሚስቱ ስትሞት ልቡ ይሰበራል። ነገር ግን ሚስቱ ልክ እንደዚህ ጥላው ስትሄድ ህይወቱና ክብሩ ከልቡ በፊት ይሰበራል። ህይወቱ ከዛ በኋላ በጭራሽ ተመሳሳይ አይሆንም። ታውቃለህ፣ አባቴ በጣም መጥፎ ስሜት ላይ ነበር። ያ ምንም ነገር ማድረግ የሚችለው ጠንካራው አባቴ ጠፋ። ይገርማል። በጣም ልፍስፍስና ባንዴ ለራሱ እንኳን መቆም የማይችል ሰው ሆነ። ያሳዝናል። እና ያኔ በእናቴ መሄድ ሳይሆን በአባቴ ማዘን ነው በጣም ያዘንኩት። እንደዛ ባታደርግ ደስ ይለኝ ነበር። ምን አለ እናቴ እኔና ወንድሜ የምንይዘው ነገር ሰጥታን ብትሄድ ጥሩ ነበር። የምንደገፍበት ነገር ያስፈልገን ነበር። ባገኘው አጋጣሚ ሁሉ አንድ ነገር ትነግረኛለህ። ቁስል እንዴት ማከም እንዳለብሽ ታውቂያለሽ፣ ግን ቁስል ምን እንደሆነ አታውቂም ዶክተር ትላለህ። እኔ ሰዎችን ባላቸው ቁስል ነው የማውቃቸው።